ሰላም ጤና ይስጥልን የተከበራችሁ የቻናላችን ቤተሰቦች፣ ዛሬ በመካከለኛው ምስራቅ ሰማይ ላይ የተቀጣጠለ ያለውና የዓለምን ጂኦፖለቲካ ሙሉ በሙሉ ሊቀይር የሚችለውን ታላቅ ክስተት ይዘንላችሁ ቀርበናል። መላው ዓለም ትኩረቱን በእስራኤልና በሐማስ ወይም በኢራንና በእስራኤል ቀጥተኛ ግጭት ላይ አድርጎ ባለበት በዚህ ወቅት ከትዕይንቱ በስተጀርባ እጅግ አስደንጋጭ የሆኑ የሚስጥር ዲፕሎማሲ ስብራቶችና አደገኛ የጦር መሳሪያ እሽቅድምድሞች እየተካሄዱ ይገኛሉ። ዛሬ የምንመለከተው ሁለት ታላላቅ ዜናዎችን ነው። አንደኛው የተባበሩት አረብ ኤሚሬትስ በኢራን ላይ የነደፈችው ወታደራዊ የጥቃት እቅድ በሳውዲ አረቢያ እንዴት እንደተሰናከለ የሚገልጸው የብሉምበርግ ሪፖርት ሲሆን፣ ሁለተኛው ደግሞ ፕሬዝዳንት ኤርዶጋን 1900 የቴርሞባሪክ የጦር መሳሪያዎችን ይፋ በማድረግ እስራኤልና የኔቶ አጋሮችን ያስደነግጡበት አዲስ ወታደራዊ ዝግጅት ነው። እነዚህ ሁለት ክስተቶች እንዴት ተሳስረው የቀጠናውን የወደፊት ዕጣ ፈንታ እንደሚወስኑ በዝርዝር ይተነትናል። ወደ መጀመሪያው ትልቁ ጉዳይ እንግባ። የብሉምበርግ አዲስ የምርመራ ዘገባ በመካከለኛው ምስራቅ ያሉትን የአረብ ሀገራት አንድነት ጥያቄ ውስጥ የሚጥል መረጃ ይፋ አድርጓል። እንደ ዘገባው ከሆነ አሜሪካና እስራኤል በኢራን ላይ ጥቃት ከሰነዘሩ በኋላ የተባበሩት አረብ ኤሚሬትስ ፕሬዝዳንት ሼክ መሐመድ ቢን ዛይድ በኢራን ላይ የተቀናጀ ወታደራዊ እርምጃ እንዲወሰድ ከፍተኛ ግፊት አድርገው ነበር። ኤሚሬትስ የገልፍ ሀገራት በጋራ በመሆን የኢራንን ወታደራዊ አቅም እንዲያዳክሙ ትፈልጋለች። ሆኖም ግን ይህ እቅድ ገና ሳይጀምር በሳዑዲ አረቢያው አልጋ ወራሽ መሐመድ ቢን ሰልማን ውድቅ ተደርጓል። ሳዑዲ አረቢያ ካሁን በኋላ በኢራን ላይ በሚከፈት ጦርነት ውስጥ እጄን አላስገባም የሚል ግልጽ አቋም ይዛለች። ለምን? ምክንያቱም ሳዑዲ አረቢያ በቢሊዮን የሚቆጠር ዶላር ኢንቨስት እያደረገችበት ያለው ራዕይ 2030 የኢኮኖሚ ፕሮጀክት ስኬታማ እንዲሆን ቀጠናው ሰላም የግድ ያስፈልጋል። መሐመድ ቢን ሰልማን የሀገራቸው ሰማይ በሚሳኤል እየተናወጠ ቱሪዝምና ቴክኖሎጂን ማሳደግ እንደማይችሉ ተረድተዋል። ይህ ደግሞ በሁለቱ ሀያላን የገልፍ ሀገራት መካከል ያለውን ጥልቅ ልዩነትና ፉክክር ወደ አደባባይ አውጥቶታል። በዚሁ ሪፖርት ላይ የተጠቀሰው ሌላው አስገራሚው ጉዳይ የኳታር አቋም ነው። ኳታር በዓለም ላይ ከፍተኛ የተፈጥሮ ጋዝ አቅራቢ ሀገር እንደመሆኗ በኢራን ተላላኪዎች ጥቃት ደርሶባታል የሚሉ መረጃዎች ቢኖሩም አንዳችም የሚያጸፋ እርምጃ አልወሰደችም። ኳታር እና ሳውዲ አረቢያ ጦርነቱ ወደ እነሱ እንዲመጣ አይፈልጉም። ይህ ማለት ግን ኢራንን ይወዳሉ ማለት ሳይሆን ከጦርነቱ ጥፋት ይልቅ ሰላማዊ መረጋጋት ለንግድ ስራቸው ስለሚጠቅማቸው ነው። በዚህ ምክንያት የተባበሩት አረብ ኤሚሬትስና እስራኤል በኢራን ላይ ሊመሰርቱት የነበረው የአረብ ኔቶ መሰል ጥምረት በአሁኑ ሰዓት ክፉኛ ተመቷል። አሁን ደግሞ ትኩረታችን ወደ ሰሜን ወደ ቱርክ እናዙር። ፕሬዝዳንት ረሲፕ ጣይብ ኤርዶጋን በቅርቡ የቱርክን ወታደራዊ ኢንዱስትሪ በሚመለከት የሰጡት መግለጫ መላው ዓለም ጉድ አሰኝቷል። ቱርክ 1900 የሚሆኑ ቴርሞባሪክ የጦር መሳሪያዎች ወይም በተለምዶ የሻኪዩም ቦምቦች እንዳሏት ይፋ ሆኗል። እነዚህ መሳሪያዎች ከኒኩሌር ውጭ ካሉ የጦር መሳሪያዎች ሁሉ አደገኛ የሚባሉ ናቸው። በከፍተኛ ሙቀትና በአየር ግፊት አማካኝነት ጠንካራ የኮንክሪት መከላከያዎችና የመሬት ውስጥ ባንከሮችን አመድ የማድረግ አቅም አላቸው። ኤርዶጋን ይህንን የጦር መሳሪያ ክምችት ይፋ ያደረጉት እስራኤል በጋዛ በሊባኖስ የምታደርገውን እንቅስቃሴ በጽኑ በሚቃወምበት ወቅት ነው። ይህ ደግሞ ለቤንጃሚን ኔታንያሁ መንግስት ግልጽ የሆነ ማስጠንቀቂያ ነው። ቱርክ አሁን በኋላ በምዕራባውያን የጦር መሳሪያ አቅርቦት ላይ ጥገኝነቱ አቁሟል። የራሷን ረጅም ርቀት ተወንጫፊ ሚሳይሎችና አውዳሚ ቦምቦችን ማምረት መጀመሯ በቀጠናው ያለውን የኃይል ሚዛን ሙሉ በሙሉ ቀይሮታል። የኔቶ አባሏ ቱርክ እንዲህ ያለውን ግዙፍ አቅም መገንባቷን በስጋት እያዩት ነው። እነዚህን ሁለት ክስተቶች በአንድ ላይ ስናያቸው የሚከተለውን ትልቅ ምስል እናገኛለን። በአንድ በኩል እስራኤል በኢራን ላይ ወታደራዊ እርምጃ ለመውሰድ የምትተማመንባቸውን የገልፍ ሀገራት እጃቸውን እየሰበሰቡ ነው። በሌላ በኩል ደግሞ ሌላኛው የቀጣዩ ሀያል ሀገር ቱርክ ለእስራኤል ያላትን ጠላትነት በከፍተኛ ወታደራዊ ዝግጅት እያሳየች ነው። እስራኤል ከዚህ ቀደም ከገልፍ ሀገራት ጋር የመሰረተችው የአብርሃም ስምምነት በሳውዲ አረቢያ እምቢተኝነት ምክንያት አደጋ ላይ ወድቋል። ይህ ማለት እስራኤል በኢራንና በቱርክ መካከል እየተከበበች ነው። ወይስ አሜሪካ አዲስ ስልት ቀይር ይሆን? ቱርክ ይህንን ሁሉ ቴርሞባሪክ መሳሪያ ያከማቸችው ለመከላከያ ብቻ ነው ወይስ ለጥቃት? ሳውዲ አረቢያ እስከ ኤሚሬትስ ጋር ያላትን ልዩነት እስከምን ድረስ ይዘልቃል? እነዚህ ጥያቄዎች ለሚቀጥሉት ወራት የመካከለኛው ምስራቅን ፖለቲካ የሚወስኑ ይሆናሉ። የተከበራችሁ ተመልካቾቻችን ዛሬ ያቀረብንላችሁ መረጃ የሚያሳየው መካከለኛው ምስራቅ ከዚህ ቀደም ከምናውቀው በተለየ መልኩ በአዲስ መልክ እየተቀየረ መሆኑን ነው። ሳውዲ አረቢያ ለኢኮኖሚዋ ስትል ሰላምን መርጣለች። ቱርክ ደግሞ ለቀጠናዊ የበላይነት ስትል ለጦርነት እየተዘጋጀች ነው። አብራችን ቆዩም።
በሌላ ዜና ዶናልድ ትራምፕ ቤጂንግን ለቀው በወጡ በጥቂት ሰዓታት ውስጥ ቻይና በአሜሪካ ላይ ያሳየችው ግልጽ ተቃውሞ ብዙዎችን አስገርሟል። ቻይና በግልጽ ኢራንን ጎራ በመያዝ በአሜሪካ ላይ የዲፕሎማሲ ቦምብ ጥላለች። ይህ ብቻ አይደለም። የአሜሪካ ባህር ኃይል ከፍተኛ አዛዦች ለኮንግረስ የሰጡት ምስክርነት እጅግ አስደንጋጭ ነው። እየሰለጠን ነው ሲሉ በለቅሶ የታጀበ ማስጠንቀቂያ ሰጥተዋል። አሜሪካ በኢራን ሳቢያ በገንዘብና በወታደራዊ አቅም እየተዳከመች ነው ወይስ ቻይና ሲንን አጋጣሚ እንዴት የተጠቀመችበት ነው? ዛሬ እያንዳንዱን ነጥብ በጥልቀት እንተነትናለን። ጉዳዩ የሚጀምረው ከተባበሩት መንግስታት ድርጅት የጸጥታው ምክር ቤት ነው። አሜሪካ በሆርሙዝ ወሽመጥ ላይ የሚካሄደውን የባህር ላይ ፈንጂ መቅበርና የመርከቦች ጥቃት ለማስቆም የቀረበ የውሳኔ ሀሳብ ይዛ መጥታለች። ይህ ወሽመጥ ለዓለም የነዳጅ ፍሰት ወሳኝ መተላለፊያ ነው። ሆኖም ቻይና ይህንን ሀሳብ ያልተገባና የማይጠቅም ስትል ውድቅ አድርገዋለች። በተባበሩት መንግስታት የቻይና አምባሳደር ፉኮንግ የተናገሩት ንግግር አንድ ትልቅ መልእክት አለው። ቻይና የኢራንን ድርጊት ከማውገዝ ይልቅ አሜሪካ የምታደርገውን የዲፕሎማሲ ጥረት ነው የነቀፈችው። ሩሲያና ቻይና ቪቶ በመጠቀም ይህንን ውሳኔ ለማክሸፍ መዘጋጀታቸው ኢራን በወሽመጡ ላይ የምታደርገውን ማንኛውም እርምጃ ቻይና በስተጀርባ ሆና እየደገፈች መሆኑን ያሳያል። ወደ ወታደራዊ መስክ ስንመለስ ሁኔታው ይበልጥ አስፈሪ ሆኗል። የአሜሪካ ባህር ኃይል አዛዥ አድሚራል ዳሪል ካውድሪል ለሴኔቱ በሰጡት ምስክርነት ኦፕሬሽን ኤፒክ ፊዮሪ የተሰኘና በኢራን ላይ ያነጣጠረው ወታደራዊ ዘመቻ የአሜሪካን ካዝና እያሟጠጠ መሆኑን ገልጸዋል። አድሚራሉ በግልጽ እንደተናገሩት ቢሊዮኖች የሚቆጠሩ ዶላር በከንቱ እየፈሰሰ ነው ብለዋል። አሜሪካ በኢራን የሚተኮሱ ርካሽ ድሮኖችና ሚሳይሎችን ለመመከት እጅግ ውድ የሆኑ ሚሳይሎችን እየተጠቀመች ነው ብለዋል። ይህ የአቅም ማሟጠጫ ጦርነት ይባላል። የአድሚራሉ ንግግር እየሰመጥን ነው የሚለው መርከቦቻቸው በባህር ላይ ስለመስመጣቸው ሳይሆን ተቋሙ በገንዘብ እጥረት ምክንያት ስራውን ማከናወን ወደማይችልበት ደረጃ መድረሱን የሚጠቁም ነው። የ2026 በጀት እንኳ ይህንን ያክል ወጪ ግምት ውስጥ ያላስገባ በመሆኑ ባህር ኃይሉ በአሁኑ ሰዓት ያለውን ነዳጅ ጥገናና የጦር መሳሪያ ክምችት በከፍተኛ ፍጥነት እየጨረሰ ይገኛል። አድሚራል ካውንስል አንድ ትልቅ ቀጠሮ ተሰጥተዋል። እስከ መጨረሻው ሐምሌ ወር ድረስ ኮንግረስ አስቸኳይ ተጨማሪ በጀት ካልፈቀደ የአሜሪካ ባህር ኃይል እንቅስቃሴውን ለመቀነስ ይገደዳል ብለዋል። ይህ ማለት ደግሞ በሆርሙዝ ወሽመጥና በሌሎች ዓለም ክፍሎች ያለውን የአሜሪካን የበላይነት አደጋ ላይ ይጥለዋል። እዚህ ጋ ነው የቻይና ስትራቴጂ ግልጽ የሚሆነው። ቻይና በተባበሩት መንግስታት ድርጅት በኩል ጦርነቱ እንዳይቆም ዲፕሎማሲያዊ እንቅፋት ስትፈጥር፣ አሜሪካ ደግሞ በኢራን በኩል በሚመጣ ትንኮሳ ምክንያት ቢሊዮን ዶላሮችን እንድታፈስ ታደርጋለች። አሜሪካ በኢኮኖሚ በደከመች ቁጥር ቻይና ያለምንም ጦርነት የዓለምን የበላይነት ለመያዝ የምታደርገው ጉዞ ይቀላጠፋል። ይህ የገንዘብና የዲፕሎማሲ ፒንሰር አሜሪካን ክፉኛ እያሰቃያት ይገኛል። ለማጠቃለል ያክል አሜሪካ በአሁኑ ሰዓት በሁለት እሳት መካከል ትገኛለች። በአንድ በኩል በቻይና የሚመራው ዲፕሎማሲያዊ ጫና፣ በሌላ በኩል ደግሞ በኢራን የሚመራው ወታደራዊና ኢኮኖሚያዊ ጫና። የባህር ኃይል አዛዡ የሰጡት ማስጠንቀቂያ በዋሽንግተን ያሉ ፖለቲከኞችን ከእንቅልፋቸው ቀሰቀሳቸው ይሆን ወይስ አሜሪካ እስከ ሐምሌ ድረስ በገንዘብ እጥረት ምክንያት ከሆርሙዝ ወሽመጥ ለመውጣት ትገደዳለች? ቻይና የኢራን ጋሻ ሆና መቀጠሏ በአሜሪካና በቻይና ግንኙነት ላይ የመጨረሻውን ጥቁር ነጥብ ጥሏል። ጤና ይስጥልን።